አገዳደሉን አሳምረው ጂሃድ ላይ ያገኘው አንድ ካፊር ሌቦቹ በየመስጊዶቻቸው እንዴት ክርስቲያንን ማረድ እንዳለባቸው ኮርስና ትምህርት ይወስዳሉ። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ሰላም ጤና ይስጥልኝ የተከበራችሁ የበልግ ሚዲያ ቤተሰቦች፣ ዛሬ ይዤላችሁ የመጣሁት እንግዲህ አስገራሚ በሆነ ወንድም የተላለፈ መልእክት ነው ማለት ነው። ይህን መልእክት እስቲ አዳምጠን እንመለስ። አገዳደሉን አሳምረው ጂሃድ ላይ ያገኘው አንድ ካፊር የዛኔ ትገለዋል። ስትገለው ግን ካፊር ቢሆንም አገዳደሉን አሳምር፣ አስተራረዳችሁን አሳምር። እንዴት ነው አስተራረድን ማሳመር ሲባል ወልዩሂድ አሐደኩም ሸፍረተሁ፣ አንድ ሰው ቢላውን በደንብ አድርጎ ይሳለው። በዛ ነው መሳል አለበት። ሌቦቹ በየመስጊዶቻቸው እንዴት ክርስቲያንን ማረድ እንዳለባቸው ኮርስና ትምህርት ይወስዳሉ። የኛ ሰባኪና ምዕመን መድረክ ላይ ቆመው ቁጭ ብሎ ምን ይሰብካል? ቤተክርስቲያን አጠፋም፣ ኢትዮጵያ የእመቤታችን የአስራት ሀገር ናት፣ አትወድምም፣ አጠፋም ብሎ ይሰብካል። ኢትዮጵያ ስሙት እንግዲህ እስካሁን ኡስታዙ ሲናገር የነበረው እንግዲህ በጂሃድ ላይ የነበሩ ሲፋለሙ የተማረኩ ወይም ደግሞ እዛ ላይ የሚሞቱ ሰዎችን እንዴት መሞት እንዳለባቸው ወይም ደግሞ ሳይሰቃዩ መሞት እንዳለባቸው ጥላት ቢሆኑም እንኳን ነው ያለው ኡስታዙ። ይህ ማለት ጥላት እንኳን ቢሆን ስትገሏቸው በስለታም ነገር እንዳይሰቃዩ መሞት ያለባቸው ቢሆንም እንዳይሰቃዩ እያለ ነው ኡስታዙ ያስተማረ ያለው። እሱ ደግሞ ወስዶ ቲክታክ ላይ ሲያዘዋውር የነበረው በጣም ብዙ ሺህ ሰዎች ሲመለከቱት የነበረው ሁሉንም ሰው እንደሚጨፈጨፍ፣ መስጂድ ውስጥ ያለ ሰው የሚደረገው ዳዋ ሁሉንም ሰው እንደሚገድሉ፣ ገዳይ እንደሆነ፣ እስልምና እንደዚህ አድርጎ ገዳይ እንደሆነ የሚለውን አስተምሮት መርዙን እየረጨ ነው ማለት ነው። ይህ ማለት አብሮ የሚኖር ሰው አብሮ ከኖረ በመልካም ይኗኗራል። እንዲሁም ደግሞ እስካልተዋጓችሁ ድረስ ንብረቶቻችሁን እስካልወሰዱ ድረስ ከሀገር እስካላባረሯችሁ ድረስ መጥተው እስካልገደሏችሁ ድረስ አትንኳቸው፣ አብረዋችሁ ይኑሩ፣ በመልካም ጉርብትና ስበኩ፣ መልካምነትን አስተምሩ ነው። ይህ ማለት በሀገራችን እንደምናውቀው አብዛኛው የተለያየ ሃይማኖት ያለበት የሚኖር ሀገር ነው። ከአንድ ቤት ውስጥ 3-4 አይነት እምነት ያለበት ሀገር ውስጥ ሆነን እንደዚህ አይነቱ መርዘኛ ንግግርን መናገር መልካም አይደለም። ብዙዎቹ አሁን ይሄን እየተቀባበሉት ይገኛሉ። ውሸት መሆኑን ለማጋለጥ ነው። ማንኛውም ሰው ሲዋጋ መዋጋት አለበት። ይሄንን ነው ሰውየው እየተናገረ ያለው ጂሃድ ላይ ያሉትን ሰዎች እንጂ ዝም ብሎ ኖርማል ሰው ሰላማዊን ሰው ግደል ምታ የሚባል ነገር የለም ማለት ነው በአስተምሮታችን። ስለዚህ መግደል ኃጢአት የሚሆነው ለራስ ፍላጎትና ለግል ጥቅም ብለህ የምታደርገው ነገር እንጂ ለሀገርና ለቤተክርስቲያን ብለህ የምትዋጋውና የምትጋደለው ተጋድሎ ኃጢአት አይባልም፣ ጽድቅ እንጂ። እንዲሁም ከእግዚአብሔር ዘንድ በረከትን ያሰጣል። እነዚህና መሰል ሰዎች እንግዲህ የሚረጩት መርዝ ቶሎ እንደማይበርድ ማወቅ አለበት ማህበረሰቡ። ከታች ለጥፎት ያለው የኡስታዞቻችንን ፎቶ ለጥፎ እንደዚሁ በየሶሻል ሚዲያው የተለያዩ ሽርፍራፊ ሳንቲም ለመሸቀል ወይም ደግሞ ላይክ ለመሰብሰብ ሲል ይህን አይነት መርዝና አስነዋሪ ንግግር መናገር በጣም አስጠያፊ ነው። አብሮ የሚኖረን ሰው እንደዚህ አድርጎ መከፋፈልና እንደዚሁ ማባላት የራስን ፍላጎት ማሟላት የሚል ነው ማለት ነው። ስለዚህ ሁሉም ሰው ሊነቃ ይገባል። እንደኛ አይነት ሰዎች ማጋለጥና የሚፈለገውን ነገር ሪፖርት ማስደረግ፣ አካውንታቸውን ማዘጋት መልካም ነው ማለት ነው። ምክንያቱም አንዱን ካንዱ በቀላሉ እየረጩ
የሚያባሉት እነኚህ አይነት ሰዎች ናቸውና እነኚህን ሰዎች ልንታገላቸው እንዲሁም ከሚዲያ ላይ ልናባረራቸው ይገባል እላለሁ ማለት ነው። አሰላሙ አለይኩም። የዚህን ሰውዬ ድራማ ዝም ብላችሁ ስሙ። ሼኹ እያለ ያለው ምንድነው? በጅሃድ ወቅት በጅሃድ ሰዓት፣ ጅሃድ ብሎ ማለት ሙስሊሞች ከሌላ እምነት ጋር የሚያደርጉት ግጥሚያ ነው፣ ፍልሚያ ነው። ኦኬ፣ ለምሳሌ የሌላ እምነት ተከታይ መጥቶ ኢትዮጵያ ላይ ሙስሊሞችን አትኖሩም ብሎ ውጊያ ከጀመረ፣ መግደል ከጀመረ ሙስሊሞች ምን ያደርጋሉ? ተደራጅተው ያንን አካል ይዋጋሉ ነው። ይሄ ነው። ለምን በእስልምናችን ግራህን ሲመታህ ቀኝህን ስጠው የሚለው አባባል የቂልነት መገለጫ ነው። ስትገደሉ ትበዛላችሁ የሚለው አባባል የቂልነት መገለጫ ስለሆነ፣ ኦኬ፣ ሲገለህ አውቆ የሚገለህን ስገለው ነው አንተም አርፎ የሚቀመጠው እንጂ መኖር አትችልም። ኦኬ፣ አንተም ወንድነትን ስታሳይ ነው አርፎ የሚቀመጠው። ይሄ ያመጉሱታል። ቅዱስ ሶምሶን ጠላቶቹን ገሎ ስለሞተ ኃጢአት አልሆነበትም፣ ጽድቅ ሆኖ ተቆጠረለት እንጂ። እንዲሁም ጌታችን በሱ ተመሰለ። ጌታችን አጋንንትን በሕይወተ ሥጋ ካጠፋቸው ይልቅ በሞቱ አጋንንትን መቅጣቱን በዚህ ምሳሌ አድርገን እናነሳለን። ስለዚህ ሀገርን፣ ቤተክርስቲያንን፣ ቤተሰብን ሊያጠፋ የመጣውን ጠላት ብትገድለው ጽድቅ እንጂ ኃጢአት ተብሎ አይቆጠርብህ። ይሄንንም በእርግጠኝነት ከአባቶቻችን ታሪክ ተረድተናል፣ ተምረናል። ይቆይ አቤቱታ ያቀረበው የመርቲ ወረዳ ቤተ ክህነት ችግሩ የተፈጠረበት መላከ ኃይል መብራቱ ግሩፕ ለሀገረ ስብከቱ የደረሰውን ችግር ከዘረዘሩ በኋላ ምክንያቱ ፖለቲካ አይደለም፣ የብሔር ጉዳይ አይደለም፣ ዘረፋ አይደለም፣ ጉዳዩ አክራሪው የሚሰራው በሃይማኖት ጉዳይ ላይ የተነሳ ዘመቻ መሆኑን እንዲህ ብለው ይናገራሉ። ስለዚህ የአርሲ ሀገረ ስብከት ጽሕፈት ቤት ሊገነዘብ የምንፈልገው ያለው እውነት ቢሆን ጉዳይ የሚያሳዝነው እንግዲህ እዚህም ጋር የምታዩዋቸው ሰሞኑን በአርሲ ላይ የተከሰተውን ድርጊት ከእስልምና ጋር በማያያዝ እንዲሁም ደግሞ ከኡስታዞች ጋር በማያያዝ ሌላ ፕላን እየነደፉ ነው ማለት ነው፣ እየተናበቡ ነው ማለት ነው። በነገራችን ላይ እነዚህ ሰዎች የሚሰሩት። ስለዚህ ማህበረሰባችን ጥንቃቄ ሊያደርግ ይገባል ማለት ነው። ይህ ድርጊት ለማንኛውም እምነት ተከታይ አስፈላጊ አይደለም። እንደዚህ አይነቱ ቅስቀሳ በመልካምነት መቀስቀስ፣ በመልካም ስራ መስራት ነው የሚያዋጣው። አብሮ የሚኖር ሰው እንደዚህ ያለ እርስ በርሱ የሚያበጣብጥ ሚዲያ ላይ ይዘው የተለያዩ ብጣሽ ወረቀታቸውን ይዘው መርዛቸውን የሚረጩትን ሰዎች ኃይል ይባሉ ይገባል ማለት ነው። ይፈጽመው እንደነበረው አሜሪካ ቁጭ ብሎ ሲለኩስ የሚፈጥረው ኦርቶዶክሳውያን ላይ ጫና ነው። ጉዳዩ መንግስትን አገኘው ብሎ ወይም የህዝብን ሰላም አንድነት ለማናጋት ሊሆን ይችላል። ግን እኚህ የወረዳው ሊቀ ካህን እንዳሉት ክር ያሰረ ኦርቶዶክሳዊ ነው እየተገደለ ነው ያሉት። ይሄ ኦሮሞም፣ አማራም፣ ውራጌም፣ ትግሬም ወዘተ ሊሆን ይችላል። እምነቱ ነው እያስገደለው ነው የሚሉት እና እኔ ባካችሁ ፖለቲካ ማረጉን ትተን በተለይ ደግሞ አንድ የቤተ ክርስቲያን አባት እንደተናገሩት ካህን የመንግስት ሰራተኛ አይደለም፣ እሱ ለመንጋው ራሱን የሰጠ የክርስቶስ ባላደራ ነው ይላሉ። እውነተኛ ካህን የሚያገለግለው በመቅደስ ብቻ ሳይሆን ለነፍሳት መዳኛም ጭምር በመንደር ውስጥም ባለ ክስተት ነው ይላሉ። እንደውም ምንድነው የሚሉት? ካህኑ ቢጸልይ መንደሩ ይባረካል፣ ካህኑ ቢተኛ መንደሩ ይሞታል ብለው። አሁን ይሄ ነው እየተደረገ ያለው። ውድ የተከበራችሁ የበልግ ሚዲያ ቤተሰቦች ዛሬ እንግዲህ ይዤላችሁ የመጣሁት ይህንን የሚመስል ነበር ማለት ነው። በቀጣይም እንግዲህ ሌሎች ቪዲዮዎችን ይዘን እንቀርባለን። በተለያዩ ጊዜ የተነገሩ ወይም ደግሞ ሌሎች ሚዲያዎች ላይ የተላለፉ ጉዳዮችንም ካገኘን እንደዚሁ ይዘን የምንቀርብ ይሆናል ማለት ነው። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ሁልጊዜም እንደምታበረታቱኝ ሀሳብ አስተያየታችሁን ደግሞ በኮሜንት ሴክሽን ስር አስቀምጡልን ማለት ነው። በልግ ሚዲያ ሁልጊዜም አዳዲስና ወቅታዊ ጉዳዮችን በማቅረብ ይታወቃል ማለት ነው። የህልም ፍቺዎችንም እንዲሁም ደግሞ ሌሎች ሪያክሽኖችንም እየሰራ እንገኛለን ማለት ነው። ለዛሬው እንግዲህ ይዘንላችሁ የቀረብነው ይህንን ይመስላል። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።